ፈርዲናንድ ሙዲህ ነፋኒ ኡጋና ሲንጀዳ ሙዲህ ነፋኒ እንዴ ጀማው ሰማችሁ? አረ ተደረበ የትርፌ ተጫዋቾች ግን ቀልዳችሁ አይጠቀምም። ምን ቢል ጥሩ ነው? አርቴታ ግዴላችሁም ጥያቄ እናቀርብለትና ቤቱ ገብቶ ያስብበታል። እሱ አሁን እኮ መልስ አይሰጠንም፣ ግን ቤቱ ገብቶ ያስብበታል። ምን አባከ ነው ቤቱ ገብቶ የሚያስብለት? አንቅሌታ እንዴት ነው የሚያስበው? እሱ ስለ ዋንጫ እኮ እያሰበ እኮ ነው። ስለ 4 ዋንጫ እያሰበ ነው። በየትኛው ጊዜ ነው ስለ አንተ ቆሼ ቆምቦሬ ስለሆነ አሰልጣኝ ስለሚገለው ቡድን የሚያስበው? አንተ እኔ እኮ ባጽናናው የተርፌን ደጋፊ ሰሞኑ ሙዳቸው ጥሩ አይደለም ባልኩኝ እኛ ላይ ደባና ሴራ ይፈጠርብኝ። ደባና ሴራ ከጀርባ ደግሞ እኮ ይከሱ በላይ ደግሞ እኮ እዚህ የሚያራግቡት እኮ ናቸው። ወጣው አርቴታን እንዴት ነው እናስፈርመው? እንዴ ባናተ ተተከላለ ጭንቅሎ ባናተ ተተከላለ። ለማንኛውም አደብ ግዙ። በቃ እኔ አሳዝናችሁኝ ነው ጨጓራችሁን ሳለጠው ዝም ያልኩት አይደለ? አድቡ፣ ወደኛ አትንኩን። በቃ ጭራሽ ብሎ አርቴታ ጋር ነውራን ባለቂ። ማንቸስተር ዩናይትድ ሩበን አሞሪምን ካባረረ በኋላ በሞግዚትነት እስከ ሲዝኑ መጨረሻ ድረስ የሚቀጥረውን ማናጀር እያመዛዘነ ነውና አንደኛ ካንዲዴት የሆነው ኦሊ ጉናር ሶልሻየር የመጀመሪያ ምርጫቸው ነው። አብሮ ከማይክል ካሪክ ጋር ከቺላሉ ተብሎ ተፍተፍ እያሉ ነው። ሰመር ላይ ነው አዲስ ማናጀር እንቀጥራለን ያሉት። እስከዛ ድረስ ይሄ የሚያሳየው ባይዜ በጣም በችኮላ እንደተደረገ ማለት ለሰውየው ገንዘብ ከፍለው ሲዝኑን አሞሪም በጀመረው ቡድን ቻምፒየንስ ሊግ ማግኘት ይችል ነበር። ቻምፒየንስ ሊግ አግኝቶ ሰመር ላይ ማባረር ይችል ነበር። ገባርለ ሲዝኑን በሙሉ አበላሹት። ለምን? ስለተናገራቸው ብቻ ማለት። ስለዚህ ማንቸስተር ዩናይትድ ቤት ውስጥ ውጤት አታምጣ፣ ህዝቡን በደንብ አድርገህ ፎግራቸው፣ ተስፋ ስጣቸው፣ ሜዳው ስቴዲየሙ ይሙላ፣ ገንዘቡ በደንብ አድርጎ ይግባ፣ ጣጣ የለው። ዋንጫ አታምጣ፣ ጣጣ የለው። ቀና ብለህ ግን ደጋፊውን ከኛ ጋር የሚያቀሳስር አንድ ንግግር ከተናገርክ የዛኑ ቀን ማታ ቻው ትባላለህ ማለት። ራልፍ ራግኒክ እንደዚህ ነው ያባረሩት። ክርስቲያኖ ሮናልዶ በዚህ የተባረረው። አሁን ደግሞ ሩበን አሞሪም ተረዳችሁኝ አይደለ? እና አሜሪካዊ ባለሀብቶች ሁሌ ገንዘብን ያስቀድማሉ። ማን ዩናይትድ አሜሪካዊ ባለሀብቶች፣ ቸልሲ አሜሪካዊ ባለሀብቶች፣ አርሰናል አሜሪካዊ ባለሀብቶች እና ሊቨርፑል አሜሪካዊ ባለሀብቶች። እነዚህ 4 ክለቦች ትርፍ ያስቀድማሉ። ለውጡ ግን ማን ልምድ ያለው ሌላ ስፖርት ክለቦች ምናምን ነገር የሚያሰነጥል ልምድ ያለው ባለቤቶች አሉ። ልክ እንደ ኤፍኤስጂ እና ክሮንኪዎቹ ማለት አሁን ክሮንኪዎቹ አሜሪካን ፉትቦል ምናምን በጣም ብዙ ስፖርት ክለቦች አላቸው። ሁሉንም ቻምፒየን በማድረግ ይታወቃሉ። ስለዚህ እዚህ ጋር ትርፋማው ክለቦችም ደግሞ ሊቨርፑል እና አርሰናል ናቸው። ከሁሉም በላይ ገቢ ያለው ማን ዩናይትድ፣ ከሁሉም በላይ የሚያተርፈው ግን አርሰናል እና ሊቨርፑል። ይሄ በስትክክል የሚመራ ክለብ እጅ ውስጥ ስትወድቅ ማን ሲቲ ደግሞ ዋንጫውን መግዛት ምጣጣ የለውም። አረቦቹ የገንዘብ ችግር አይደለም ያላቸው፣ ክብር ነው የሚፈልጉት። እና ቸልሲና ማን ዩናይትድ ዋና ችግራችሁ ባለቤቶቹ ናቸው። ግልጽ ነው እኮ ግልጽ ነው። የዛኔ ግሌዘሮቹ 6 ቢሊዮን ብር ካሽ ለእናንተና እዳው እንዳለ ይከፈል ሲባሉ አይ ያሉት ማለት ነው። ለክለቡ እኮ ምርጥ ነገር። ለነሱ ግን በሚቀጥሉት 10 ዓመታት እኮ ዝም ብለን ብቻ ኢኒዮስን ዱቅ አድርገን ያረጋን 6 ቢሊዮን እኮ በ15 በ20 ዓመት እኮ የምንቀበለው ገንዘብ ነው፣ ጣጣ የለውም ብለው ላሽ ከክለቡ ገንዘብ ማውጣት። ተጫዋች 1-200 ሚሊዮን ይወጣልሻል፣ ጸጥታ ያለሽ ስኬት አይደለም ያባሩት። ግን ኦሊ ፉትቦሉ ምናምን ነገር ደስ ይላል ምናምን ነገር ምናልባት ሲዝናችሁን ሊያድንላችሁ ይችላል። ምክንያቱም ተጫዋቾቹም ያውቁታል አጫዋት ስታይሉ ጋር ካሉት ተጫዋቾች ጋር የሚሆን ነገር ነው። ብራያን ምቤሞና ኩኛን ራሱ በደንብ አድርጎ መጠቀም ይችላል። ትራንዚሽኑ ዴድሊ ነው። ስለዚህ ያው ሲዝኑን ሊያተርፍላችሁ የሚችል አይነት ማናጀር ነው ሶልሻየር። ኮንግራቹሌሽንስ ውጤቱን እስቲ ጌሞቹን ካመጡት እንኳን ደስ አላችሁ እላችኋለሁ ሲዝኑን ለማስተካከል ማለት ነው። ሲዝኑን ግን ያበላሹት ኢኒዮሶች ናቸው። ሩበን አሞሪም እየተንኮታኮተ እንኳን 5ኛ ወይ 6ኛ ጨርሶ ዩሮፓ ሊግ ወይ ቻምፒየንስ ሊግ አስገብቷችሁ ከዛ ቀይ መስጠት ይችሉ ነበር። መሀል አመት ላይ ቀይ ሰጡት። ዳረን ፍሌቸር አሁን 2 ትዊን መንታዎቹን ይዞ ሙድ ይዝባቸዋል። ያሳዝናል በጣም። ይሄ ቆቀር አገጭ ሚሊዮን ሰማችሁት? ያለ ሰውዬ ሚኬል አርቴታን ዩናይትድ ቢጠይቀው ቤት ገብቶ ያስብበታል። ዩናይትድን ስለመረከብ ያስብበታል። በግልጽ ላያወራ ይችላል፣ ግን ቤት ገብቶ ያጤናል አለና እንደው አጥንትህን መኪና ይጨው እንዳለ ያን ክለብ የነካ በቃ ሰው ሁሉ የሚያወራው ነገር የተወጋ ነው። እኔ ደና ወሬ ነበር የሚያወራው። እንዴት አይመጣም? ሻምፒየንሺፕ ወርዶ ለብላክበርን አይደል የሚያስለጥነው ሲጀመር እንዴት አይመጣም? የዲቪዥን 2 የሆነ ለዋንጫ እየሄደ እንዲ ወርዶ
ለዋንጫ የተጫወተው ወርዶ ዩናይትድን ይዞ ይላል። ሰው ሁሉ ገብቶ ናላው ዞሮበት ይወጣው። ኤሪክ ቴን ሃግ እዚህ ጋር የተመለጠ ነበር መላጣው አልፎ ማለት ነው። በሽታ ያንበቅብቀጣው ወደ ቀጣዩ ስናልፍ ሊቨርፑሎች የተለመደች ያቺ እንደ ዝናብ የምታዘንቧትን ኮፒ ሊንክ ታደርጉልኛላችሁ። እንግዲህ ኬዛ ከሊቨርፑል ቤት ለመውጣት እሱ ፍቃደኛ ነው። ጁቬንቱሶችም ሊቨርፑል ይፍቀድ እንጂ እሱን ለመውሰድ በዚህኛው ወር ፍላጎት አላቸው። አሁን የሚጠበቀው የክለቡ ውሳኔ ነው ተብሏል። ክለቡ ደግሞ መቼም ከዚህ በላይ እንዲሰቃይ አይፈልግም። በቃ ልቀቁት እና ይጮት ያለውን ብቃት ተቀምጦ ያውቁታል። ተቀምጦ ሳይጮት 5 ደቂቃ የተጫወተ ጁቬንቱስ ያውቀዋል። ብራዘር ሲያርሱት ምን እንደሚል እኔ ወላሂ ልጁ ስለሚያሳዝነኝ ልቀቁት፣ ይመቻል። ያ ጀማ ያማንተ ያ ቤተሰብ የምን ሀዘን ነው? ማይበጀን ይዘን ወያላው ይዘን ቆለያና እንዴው ሶልጀር ላስመጣል ነው። በአንድ አመት አንድ ዋንጫ የተረጋገጠ ነው። በቃ ከፈለክ ደግሞ ማስፈልገው 6 አመት ካለ አርቴታ ላስመጣ ማስፈልገው 6 አመት አለ። አረብ ጥራሽ የማንተ ደጋፊ ሲደብሩ አይመቸኝም። ቆለያና 5 ሳንቲም ቆለያና 5 ሳንቲም እንዳፈራ። እሺ ጀማው ዩናይትድ አሰልጣኝ እያማረጠ ነው እየተባለ ይገኛል። ጀማው እንግዲህ በጣም ብዙ አሰልጣኞች ከዩናይትድ ጋር ስማቸው እየተያዘ ነው የሚገኘው። በዋናነት ግን አሁን ዩናይትዶች ከኦሌ ሶልሼር ጋር እያወሩ ነው የሚገኙት የሚል መረጃዎች እየወጡ ይገኛሉ። ምክንያቱም ይሄ ሰውዬ ወደ ማንቸስተር ዩናይትድ የመምጣት ፍላጎት አለው። ያ ብቻ አይደለም፣ ዩናይትድም እሱን አምጥቶ እንግዲህ ለጊዜው ለቀረችዋ ጊዜ በሱ ተጠቅመው በማስቀጠል ግን ለረጅም ጊዜ ፕላናቸው የሚሆን አሰልጣኝ ማለት ነው ተረጋግተው ፈልገው ካላቸው እቅድ ጋር የሚሄድ ለማስፈረም እየተዘጋጁ እንደሆነ ነው እየተገለጠ የሚገኘው። ጀምአው ለእናንተ ግን አሁን ማንቸስተር ለገባበት ውጣ ውረድ ለገባበት ሰጣ ገባ ማን ነው ወሳኝ አሰልጣኝ ብላችሁ የምታስቡት? ማለት እኔ አሁን ለዩናይትድ ቤት አሰልጣኝ ደፍሮ ይመጣል የሚል ግምት የለኝም። ምክንያቱም የአሰልጣኝነት ሲቪውን በማንቸስተር ቤት መጥቶ ማበላሸት የሚፈልግ አሰልጣኝ አለ ብዬ አልገምትም። ደግሞ የምሬን ነው የምላችሁ። እስቲ ተመልከቱት፣ ላለፉት ጊዜያት ማለት ነው ትልቅ ተስፋ የተደረገባቸው ትልልቅ ስኬትን ያሳኩ አሰልጣኞች ወደ ዩናይትድ መጥተዋል እና ግን እዚህ ቤት ላይ መጥቶ ያጋጠማቸው ነገር በቃ ከአእምሮ በላይ ነው። ምንንም ነገር አስተካክላለሁ ብሎ የሚያስብ አሰልጣኝ ኮንፊደንስ ደረቱን ነፍቶ መጥቶ እዚህ ቤት ግን ሲገባ ይዝረበረባል ነው ማለት እንዴ። እዚህ ቤት የመጡ አሰልጣኞች እጅግ ተአምር የሆነ ነገሮች በሌሎች ቡድን ላይ አሳይተዋል። እዚህ ቤት ላይ ግን ሲመጡ ከአቅማቸው በላይ ወይ በለው ፌንት በልተው ነው የሚወጡት። ለማንኛውም የዩናይትድ ችግር ምንድነው ብላችሁ ታስባላችሁ? ማነስ ይህንን ቦታ አስተካክሎ ሊያርመው ይችላል ብላችሁ የምታስቡትን አሰልጣኝ ኮሜንት ሴክሽን ላይ አሳውቁኝ። ይመቻል። ሪዮ ፈርዲናንድ በተናገረው ነገር ታንጨረጨራችሁ። ለሱ ምን መልሳልኝ? ከደበረህ ጥግን ያዝ። አው አርቴታ ቁጭ ብሎ ያስብበታል ማንቸስተር ከጠየቀው። ምክንያቱም ማንቸስተር ብራንድ ስለሆነ ማለት ነው። መጥቶ 3 ሻምፒየንስ ሊግ መጎብኘት 20 ፕሪሚየር ሊግ መጎብኘት ከፈለገ አው ያስብበታል፣ ቁጭ ብሎ ያስብበታል። አው ለምን ደበረህ አንተ ጭራሮ? በቀጣይ ማንቸስተር ዩናይትድ ሊረከቡ ከሚችሉ አሰልጣኞች መካከል ወይም ደግሞ እንደ ስም ዝርዝር ሲጠቀስ እንግዲህ የአርሰናሉ ማይክል አርቴታም እንግዲህ ተጠቅሷል። ይህን ቪዲዮ ለአርሰናልም ለማንቸስተር ዩናይትድ ደጋፊዎችም ላኩላቸው። ብዙ ጊዜ ኮፒ ሊንክ አድርጉ ይህን ቪዲዮ ሪፖስት አድርጉ። ለማንቸስተር ዩናይትድ ደጋፊዎች ብቻ ለምቀላቸው የማይጠገቡ እንግዲህ የቀድሞ ተጫዋች ሪዮ ፈርዲናንድ ማይሆን ነገር ተናግሯል። ያው እንደምታውቁት ማንቸስተር አሰልጣኙን አባራሩ ሩበን አሞሪም ትላንትና ያው በምትኩ ሌሎች አሰልጣኝን እየፈለገ ነው። አንደኛው ቶማስ ቱሄል ነው ፈርዲናንድ ይሆናል ብሎ የሚያስበው፣ ሌላኛው ደግሞ ማሚው ጥሩ ነው አርቴታ። እንግዲህ ፈርዲናንድ እንደተናገረው ከሆነ አርቴታ አርሰናልን ለቆ ማንቸስተር ዩናይትድን ይቀላቀላል እና ፈርዲናንድ እንደሚለው ከሆነ እንግዲህ አስቡት፣ አርቴታ አርሰናል ለዋንጫ የሚፎካከርን አርሰናልን ለቆ ወደ ማንቸስተር የማይሄድበት ምክንያት የለም እና ላይለው ይችላል። ነገር ግን እርግጠኛ ሆኜ የምነግራችሁ አውጥቶ በውጭ ባይናገረውም ውስጡ ግን ይፈልገዋል እርግጠኛ ነኝ የሚል ነገር ተናግሯል። እንግዲህ ፈርዲናንድ አርቴታ would sit there and consider it ወይም ደግሞ ተቀምጦ ስለዚህ ነገር ይሰለሰልበታል የሚል ነገር የተናገረው ፈርዲናንድ። እንግዲህ ይህንን ነገር ቀልድ ነው ብላችሁ አታልፉት፣ ምክንያቱም ወደ ስትሬት ፌስ ነው የተናገረው ፈርዲናንድ። የአርሰናል የማንቸስተር ደጋፊዎች እንግዲህ ስለዚህ ጉዳይ ምን ታስባላችሁ? ከሰባችሁ ኮሜንት ላይ አስቀምጡ። በርካቶችን እያስገረመና እያነጋገረ የሚገኝ አስተያየት የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ በአርሰናል አሰልጣኝ ሚኬል አርቴታ ዙሪያ ተናግሯል። ሪዮ ፈርዲናንድ ማንቸስተር ዩናይትድ ሩበን አሞሪምን ማሰናበቱን ተከትሎ አሰልጣኝ ሚኬል አርቴታን መቅጠር አለበት ሲል እንግዲህ አስገራሚ አስተያየቱን የሰጠ ሲሆን የማንቸስተር ዩናይትድ አመራሮች በቀጥታ ሚኬል አርቴታ ጋር መደወልና ለማንቸስተር ዩናይትድ ስራ ዝግጁ እንዲሆን መንገር አለባቸው ያለ ሲሆን አርቴታ በእርግጠኝነት ይህንን በአደባባይ አይናገርም፣ ነገር ግን ተደውሎ ቢነገረው በቤቱ ሆኖ ብቻውን ያስብበታል እመኑ ሲል እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ተናግሯል ማለት ነው። በነገራችን ላይ ጋይስ ኦሪጂናል ሚኖክሲዲል የምትፈልጉ ሰዎች በውስጥ ልትጽፉልኝ ትችላላችሁ። ጺማችሁን ማሳደግና ጸጉራችሁን ማሳደግ የምትፈልጉ ሰዎች ኦሪጂናል ሚኖክሲዲል ስላለ በውስጥ ልታናግሩኝ ትችላላችሁ።
ታዲያ በአሁኑ ሰዓት ይህ ጉዳይ እንግዲህ ብዙዎችን እያነጋገረ ይገኛል። ማንቸስተር ዩናይትድ አሰልጣኝ ሚኬል አርቴታ ጋር ቢደውል አርቴታ ስራውን ይረከባል ብላችሁ ታስባላችሁ? ከዚህ በፊት አሰልጣኝ ሚኬል አርቴታ በበርካታ ጋዜጣዊ መግለጫዎች ላይ ከአርሰናል የትም መሄድ እንደማይፈልግ ይናገራል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት ፎሎ ማድረግ አይረሳ። ይመቻችሁ። ኦሊ ጉናር ሶልሻየር ቀጣዩ የማንቸስተር ዩናይትድ አሰልጣኝ የሚሆን ይመስላል። እንዴት ናችሁ የተወደዳችሁ የቲክታክ ቤተሰቦች? ትላንት ከሰዓት የተሰማው የሩበን አሞሪም እና የማንቸስተር ዩናይትድ እህል ውሃ መቋረጥ ተከትሎ ዛሬ የሚሰሙ ወይም ደግሞ ምናልባትም ክሬዲብል የሆኑ የዜና አውታሮች የሚያሳዩት ቀጣዩ የማንቸስተር ዩናይትድ አሰልጣኝ በ1996 እስከ 2007 በክለቡ ወደ 250 ምናምን ጨዋታዎችን ያደረገው እንዲሁም ደግሞ በሰር አሌክስ ፈርጉሰን ሰዓት ባለቁ ደቂቃዎች ተቀይሮ እየገባ ከ1999 የትሬብል የመጨረሻ ጎል ያስቆጠረውን የትሬብል ዩናይትድ የትሬብል ዋንጫ አሸናፊ እንዲሆን ያደረገው የቀድሞ አጥቂ ኦሊ ጉናር ሶልሻየር እንዲሁም ደግሞ በ2018 እስከ 2021 ክለቡን በኬርቴከርነት ተቀብሎ እስከ ቋሚ እስከሆነበት ድረስ በኬርቴከርነት ወደ 19 ጨዋታዎችን አድርጎ 14 ድሎችን ያስመዘገበ እንዲሁም ደግሞ በ168 ጨዋታዎች 92 ድሎችን ያስመዘገበው የቀድሞ የዩናይትድ አሰልጣኝ ወይም ደግሞ ተጫዋች ኦሊ ጉናር ሶልሻየር ዩናይትድን በኬርቴከርነት እስከ ጁን ድረስ በጊዜያዊ አሰልጣኝ ለመረከብ ከጫፍ የደረሰ ይመስላል። እንግዲህ ትላንትና የተሰማው ዜና በኋላ የሚመጣው አሰልጣኝ ማን ነው? ዩናይትድ ጊዜያዊ መፍትሄ ይሰጣል ተብሎ ሲጠበቅ ነበረ። ዛሬ ደግሞ ብዙ ከሩበን አሞሪም ሽኝቶች ጋር ከውስጥ የወጡ ብዙ መረጃዎች እየሰማን ነው። በመጨረሻ ሰዓት ከጄሰን ዊልኮክስ ጋር የነበራቸው ሰጣ ገባ ከተጫዋቾች ጋር እንዲሁም ደግሞ ዛሬ የሰማነው አንድ መረጃ አለ። ከአንድ ተጫዋች ጋር ልምምድ ማዕከል ላይ ኃይለ ቃላቶች የተናገራቸው ነገሮች እንዳሉ ብዙ ነገሮች እየወጡ ነው። ምናልባት ጥርት ያለ ነገር ሲኖር ወደዚህ እናመጣና ደግሞ እንነጋገርበታለን። እንግዲህ ዩናይትድ ኦሊ ጉናር ሶልሻየርን ሲቀጥር ብዙ አዲስ ነገር አይጠብቅም። በብዙ እንዳልኳችሁ በጥቅሉ ወደ 168 ጨዋታዎችን አድርጎ 92 ድሎችን ወደ 71% ዊን ፐርሰንቴጅ አለው የማሸነፍ ማለት ነው። እንግዲህ የኦሊ ጉናር ሶልሻየር ስህተት የጀመረው ወይም ደግሞ ውድቀት የጀመረው የቱ ጋር እንደሆነ ብዙ ጊዜ ተደጋግሞ ሲነሳ እንሰማለን። የሮናልዶ ከጁቬንቱስ ወደ ማንቸስተር ዩናይትድ መፈረም ይሄ ገበያ ተኩር የዛ ዝውውር ብዙ ነገሩን እንዳፈረሰበት ምናልባትም ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን በኋላ የቻምፒየንስ ሊግ ተሳትፎ ካልተቸገረባቸው አሰልጣኞች መካከል አንዱ ነውና ብዙ በዋንጫ ለሩብ ፍጻሜ ለግማሽ ፍጻሜ ለፍጻሜ ደርሶ የተሸነፈባቸውን እነዛን የፍጻሜ ጨዋታዎች ምናልባት ውጤታቸው የተለየ ቢሆን ኖሮ ጊዜውም ከዛ ከፍ ያለ ይሆን ነበረ። ወደ ቤዚክታሽ አቅንቶ በቤዚክታሽ የተወሰነ ቆይታ አድርጎ ነው የመጣው። እንግዲህ ኦሊ ጉናር ሶልሻየር ለክለቡ ትልቅ መውደድ ወይም ትልቅ ፍቅር ትልቅ ቦታ እንዳለው ክለቡን ሲለቅም የአንድ ኤክስክሉሲቭ ሚዲያ ላይ ሲያለቅስ በደንብ ይስተዋላል። ያ ማለት ከክለቡ ጋር ካለው መዛመድ አኳያ የመጣ ነው። አሁንም ተመልሶ የሚመጣው በብዙ የገንዘብ ወይም ደግሞ በብዙ አይነት መደራደሮች ሳይሆን ክለቡን ያለበትን መጥፎን ጊዜ ወይም ደግሞ በዚህ መጥፎ ሰዓት መሆን አለብኝ በሚል ብዙ አይነት ክራይቴሪያዎችን ሳያስቀምጥ ነው የሚል መረጃዎች እየወጡ ነውና ደጋፊው ምን ይጠብቅ? ምናልባት እስከ ጁን ድረስ ነው ይሄ ዝውውር ይሄ ቆይታ እየተባለ ነው። ይሄ ጊዜያዊ ኤክስቴንድ ለማድረግ ነው እንጂ ዘላቂ ማንቸስተር ዩናይትድ ክረምት ላይ ሌላ አሰልጣኝ ይሾማል ወይም ደግሞ ሌላ አሰልጣኝ ያመጣል የሚል መረጃዎችም እየወጡ ነው። የሆነ ሆኖ ደጋፊው ምን ይጠብቅ? እንግዲህ ብዙ አዲስ ነገር የማያውቁት አሰልጣኝ አይደለም ወይም ደግሞ ምን አይነት የጌም ሞዴል ምን አይነት አጫዋት እንዳለው ብዙዎቹ ያውቁታል። ስለዚህ ትልልቅ ጌሞች ላይ ያለው ፐርፎርማንስ የተለየ እንደሆነ አንዳንድ ታዳጊ ተጫዋቾችን ከአካዳሚው እያመጣ ዩቲላይዝድ የሚያደርግበት እንደ ሜሰን ግሪንውድ አይነት ተጫዋቾችን የሰጠን አሰልጣኝ ነው። ሌላው ይሄ አንደርዶግ በጣም እጅግ በጣም ከሚጠሉ አንደርዶግን ክለቡ አንደርዶግ ሲደረግ በጣም ከሚጠሉ አሰልጣኞች መካከል ነውና በእንደዚህ አይነት መጥፎ ሞመንት ዩናይትድ የሚጠራው አሁን እንዲህ አይነት አሰልጣኝ ሆኗል። ይሄ በተፈለገ ሰዓት ቡድኑ ችግር ውስጥ ሲገባ አቤት የሚል አለው የሚል አሰልጣኝ ሆኗልና ዩናይትድ ደጋፊዎች ብዙዎቹ በጣም ያንን ኦሌ ኦሌ የሚል ዝማሪያቸውን እየዘመሩ ይቀበሉታል ተብሎ ይጠበቃል። ብዙ ሌጀንዶችም እንደምናውቀው አብሮት የተጫወቱም አብሮት ያሳለፉም ስላሉ እንደ ቀደምት አሰልጣኞችም ብዙ ጫና የሚያደርጉበት አሰልጣኝ አይደለም። የታክቲካል አፕሮቹ አሁን ከዚህ ቀደም ሲባል እንደነበረው ብዙ የታክቲካል አፕሮች ወይም ጌም
ሞዴል ችግር አለበት። ብዙ አይነት ጌም ፕላን የለውም። ካውንተር ፕረስ ብቻ የሚጠቀም አይነት ተጫዋች ነው። በጣም ውስብስብ የሆኑ ፓተርኖች ያሉት ወይም ጌም ሞዴሎች ያሉት የሌሉት አሰልጣኝ ነው ተብሎ በብዙ ሰዎች ይታማል እና እንግዲህ ሲመጣ ብዙ አዲስ አይሆንም። አየር ንብረቱ አዲስ አይሆንበትም። ብሩኖ ፈርናንዴዝ እሱ ያመጣው አሁን አምበል ሃሪ ማጓየር በሰዓቱ አምበል ያደረገው ተጫዋቾች ቡድን ውስጥ አሉ። ብዙ ቆንጆ አየር የሚቀበሉት ይመስላል። ግዴታው ምንድነው? ምናልባትም ከዛም በኋላ የሚሰጠው የመጀመሪያው ፕሬስ ኮንፈረንስ ከገባ በኋላ የዝውውር እውነት ከሆነ በኋላ ከገባ በኋላ የሚሰጠው ጋዜጣዊ መግለጫ ምናልባት ይጠበቃል። ዛሬ ዳለን ፍሌቸር ጋዜጣዊ መግለጫ ለነገው ተርክ ሙር ከበርኔ ጋር ለሚያደርጉት ጨዋታ ጋዜጣዊ መግለጫ መስጠቱ ይታወቃልና ቀጣይነቴ ለነገ ጨዋታ ብቻ ነው። ከሰኞ በኋላ ስለቀጣዩ ከጄሰን ዊልኮክስ ጋርና ከቦርዱ ጋር እነጋገራለሁ የሚል ጋዜጣዊ መግለጫው ላይ ሀሳብ አንስቷል። የተለያዩ ሀሳቦችም ተጠይቋል። ከሮበን ጋር ስለነበረው የሚመለሱ ተጫዋቾች አሉ። እነ ጆሹዋ ዚርክዚ ነው እነ ኮቢ ሜይኑና ሜሰን ማውንት ልምምድ እንደሰሩ እንዲህ አይነት ሀሳቦችን ኢንተረስቲንግ የሆኑ ሀሳቦችን አንስቷል። ስለ ራሱ ልጆች ጃክ ፍሌቸር ሁለቱ ወንታ ልጆቹም ተጠይቋል። ከዚህ ቀደም እኔ ከመምጣቴ በፊት የመጫወቻ ጊዜ አግኝተዋሉ። የቡድን ዜና ከጨዋታ በፊት አስቀድሜ ያልነግራችሁም፣ ነገር ግን የመጫወቻ ጊዜ ሊያገኙ ይችላሉ ያገኛሉም የሚል ሀሳብ አንስቷልና ይህን ተከትሎ እንግዲህ ምናልባት ከነገው ከተርፈ ሞሮ የበርንሌ ጨዋታ በኋላ በ22ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ በኦሊ ጉናር ሶልሼር እየተመራ ቀጣዩን መርሃ ግብር የሚያደርግ የሚመስል ይሆናል። ዝውውሩ እስካሁን አልተጠናቀቀም ወይም ደግሞ ምንም የተፈረመ ነገር የለም። ነገር ግን ክሬዲብል የሆኑ መረጃዎች ንግግር እያደረገ እንዳለ እንደሆነም ዛሬ አንዳንድ ፎቶዎች ሶሻል ሚዲያ ላይ ሲዞሩ ነበረ። ቺሻየር ውስጥ ሲገበያይ እንደታየ ፓፓሪዚያኖች ፎቶ አንስተው ተለቋልና ምናልባት እውን የሚሆን ከሆነ ሩበን አሞሪም ዳግም ዩናይትድን በኬርቴከርነት እንዲሁም ደግሞ እስከ ጁን ድረስ አብሮት የሚቆይ ይሆናል። እናንተስ ማንን ጠበቃችሁ? እንዴት ትቀበሉታላችሁ? በተለይ የዩናይትድ ደጋፊዎች ሀሳባችሁን አስቀምጡልኝ። ለአካውንቱ አዲስ ከሆናችሁ የፕላስ ምልክቱን እየተጫናችሁ ኮፒ፣ ሼር፣ ሊንክ ማድረግ አይረሳ። መልካም ጊዜ